አስቡት የ17 ዓመት ልጅ ዮሴፍ የሚባል ሰው አባቱ ወንድሞቹ እናቱ ሲሰግዱለት አሳየው ንጉስ ሆኖ አሳየው የ17 ዓመት ልጅ ሰው በሙሉ ማሾፍ ጀመረ በሱ በጉልበተኛም እንበልጣለን በፋይናንስኛም እንበልጣለን በትምህርተኛም እንበልጣለን ታላቆችነን በአምሮም እንበልጣለን ህልም ይፈጸማል ብለህ እንዳታስባሉ ዮሴፍ እንደዚህ ያለ ድጋሚ እኮ ህልም አየሁ ብሎ መጣ ምንድነው ያየው ሲባል ሲሰግዱ አይቻቸዋለሁ ዩሲ የጥንካሬው ምንጭ ወይም ንጉስ እንደሚሆን መተማመኛው ኪስ ውስጥ ያለው ዲፖዚት ወይም አካውንት ውስጥ ያለው ብር አይደለም መተማመኛ የሆነው ነገር እግዚአብሔር በህልሙ ያሳየው ነገር ነው ጥንካሬ የሚሰጣችሁ ቁልፍ ነገር ወይም ትልቅ ነገር ምንድነው ካላችሁኝ ህልማችሁ ነው ጥንካሬ የሚሰጣችሁ ቢግ ነገር ምንድነው ከተባለ ህልማችሁ ነው መጠቀም ከቻላችሁ እግዚአብሔር ህልምን እንድትጠነክሩበት ይሰጣችኋል ጳውሎስ የሚባል ሰው ታውቃላችሁ በጣም በተሰባበረች ታንኳ ውስጥ ነበር ሁሉም ካፒቴኑ ጀምሮ ለመሞት ይጠበቁ ከዛ ፖል ተነሳ ሁሉ ሰላም ነው አላቸው በሌሊት ራእይ የእግዚአብሔር መልአክ መጥቶ ምንም አትሆኑም ብሎኛል አስቡት የተሰባበረች መርከብ ላይ ሆኖ ደህንነትና ሰላም እንዲሰማው ጥንካሬ እንዲያገኝ ያደረገው ነገር መርከቢቱ አይደለችም ያየው ህልም ነው ያለበት ታንኳ ወይም መርከብ አይመችም ሰዎች ስለ መርከቡ ሲያወሩ ጳውሎስ የሚያወራው ስላየው ህልም ነው በጣም ዋይስ ከሆን ሰዎች ስለ አካውንት ውስጥ ስላለው ብር የሚያወሩ ከሆነ አንተ ስለ ህልም አውራቸው ካፒቴኑ የሚያወራው ስለ መርከቧ ነው ጳውሎስ የሚያወራው ስላየው ህልም ነው በሰላም እንደርሳለን አለ ካፒቴኑ መርከቧን አይታታል ኃይለኛ የሆነ አውሎ ንፋስ ተነስቷል እንዴት ነው የምንደርሰው ሲል ህልም አይቻለው ቤተሰባችሁ ተይዘን በድህነት ልናልቅ ነው ካላችሁ ንገሯቸው ህልም አይቻለው ብሏቸው ሰዎች ስለተሰበረችው መርከብ ብቻ ሲያወሩ አትስማ አንተ ስለ ህልምህ ንገራቸው አንተ ስለ ህልምህ አውራቸው እናንተ መርከቢቷን አይታችኋል እኔ ደግሞ ህልም አይቻለሁ ህልማችሁ የጥንካሬያችሁ ምንጭ ነው መጽሐፍ ቅዱስ አንድ በጣም ይገርመኝ ሰው የማርያም እጮኛ የሆነው ዮሴፍ አስቡ ህፃኑ በጣም ህፃን ነው ትንሽ ልጅ ነው ማርያም ያቀፈችው ልጅ ነው መልአክ በህልሙ መጣና ወደ ግብጽ ወረዳለው ጧት ተነስቶ ትራንስፖርት የለም አላለም ህልም ስላየው ሁለቱን ይሻል ሞትን ብሎ ጉዞ ጀመረ አረ ዮሴፍ እናትየው እንዴት ነው የምትንቀሳቀሱ ስትሉት ህልም አይቻለው ይላችኋል መንገር ላይ ብትሞት ስትሉት ህልም አይቻለው ይላችኋል የውሃ ጥም ቢያጋጥም ስትሉት ህልም አይቻለው ይላችኋል ዮሴፍ ህልምን ተጠቅሞ ቤተ መንግስት ገብቷል ዳንኤል ህልምን ተጠቅሞ 120 ሀገር አስተዳድሯል እናንተ ደግሞ ህልማችሁን ተጠቅማችሁ ምንም አልሰራችሁም አብርሃም ህልምን ተጠቅሞ ሚስቱን ሳራን ከአቤሜሌክ አስመልሷል አንዳንዶችን ንጉስ ለማድረግ አንዳንዶችን ሚስቶቻቸውን ለማስመለስ እንኳን ህልምን የተጠቀመው እናንተ ደግሞ ትልቁ ችግራችሁ ህልማችሁን ዋጋ ሰጡት ህልማችሁን እንድታስተውሉ ጸልያለሁ ህልማችሁን እንድታስተውሉ ጸልያለሁ